ታዋቂነት ብቻም ሳይሆኑ የናጠጠ ሀብታም ናቸው። በኢትዮጵያ የኪነ ጥበብ ታሪክ ውስጥም ስማቸው የናኘላቸው ተዋናዮችን መካከልም በሚሊዮኖች የሚቆጠሩ ገንዘብ በማንቀሳቀስም ቀዳሚዎቹ እነማን እንደሆኑ ያውቃሉ? ከቅንጦ መኖሪያ ቤታቸው እስከ የግል አውሮፕላን ባለቤትነት በአንድ ፊልም ስንት ይከፈላቸዋል? ኢንስታግራም ተከታያቸውንስ እንዴት ወደ ሚሊዮን ብር ይቀይራሉ? ዛሬ የብርሃንና የጥላውን ዓለም ትተን ወደ ካዝናቸው እንመለከታለን። ከሽቶ ብራንድ ባለቤትነት እስከ 100 ሚሊዮን ብር መኖሪያ ቤት በኢትዮጵያ የኪነ ጥበብ ዘርፍም ከፍተኛ ሀብት ያፈሩ 10 ዝነኛ ሴቶችን በደረጃ ይዘንላችሁ ቀርበናል። አንደኛ ደረጃ ላይ የተቀመጠችውን ተዋናይ ያላት ሀብት ግን እጅግ ያስገርማቸዋል። እናንተ ብቻ ሐሜት ፕላስ ዩቲዩብ ቻናልን ሳብስክራይብ እና ላይክ በማለት ቤተሰብ ይሁኑ። እኔ ቀጠልኩ። 10ኛ ደረጃ ላይ ያስቀመጥንላችሁ መቅደስ ጸጋዬ ናት። መቅደስ ጸጋዬ ሞጋቾች ድራማ ላይ በመስራትም ከፍተኛ እውቅናን ያገኘችም ሲሆን የተለያዩ የሥራ ዘርፎችም ተሰማርታ በርካታ ገንዘቦችን ወደ ካዝናዋም ታስገባለች። በአንድ ወቅትም ከ2 ሚሊዮን ብር በላይ የሚያወጣ ድግስም እንደደገሰችም ይታወቃል። በ9ኛ ደረጃ ላይ ያስቀመጥንላችሁ ሜላት ነብዩ ስትሆን በስራዋም እጅግ ጠንካራና ብርቱ ሴት እንደሆነችም ይነገርላታል። ሜላት የተለያዩ ስኬታማ ቢዝነሶችም የምታስተዳደር ሲሆንም በተለይም በራሷ ስም የሽቶ ብራንድ በመፍጠርም የተዋጣላት ነጋዴ በመሆንም ትታወቃለች። 8ኛ ደረጃ ላይ ያስቀመጥናትኝ አዲስ ዓለም ጌታሁን ስትሆን በአገራችን ላይ ብዙ ፊልም ከተወኑ አርቲስቶች መካከልም የምትመደበው አዲስ ዓለም ከብዙ ዘንድም ተወዳጅነትን ካተረፉ ሴት አርቲስቶች ተዋናዮችን መካከልም አንዷ ናት። ከፊልም በተጨማሪም ከምታገኘው ገቢ 1.4 ሚሊዮን በላይ ተከታይ ባላት ኢንስታግራም ላይም እንደሚከፈላትም ምንጮች ያመለክታሉ። 7ኛ ደረጃ ያስቀመጥናት የትናየት ታምሩ ስትሆን በጥቂት የሀገራችን ፊልሞች ላይ የምናውቃት ለወላጆቿ ብቸኛ ልጅ በመሆንም በብዙ ፍቅር ያደገች የትናየት 7ኛ ደረጃ ላይም አስቀምጠናታል። የትናየት እጅግ ጠንካራ ሰራተኛና የሚያስገርም በራስ መተማመን ያላት ሴት ስትሆን ከ60 ሚሊዮን ብር በላይ ባወጣችበት ቤትም ከ16 በላይ ካሜራዎችን በመጠቀም የተንደላቀቀ መኖሪያ ቤት ውስጥም ስትሆን ለብዙ ሰዎችም የሥራ ዕድል በመፍጠርም ትታወቃለች። 6ኛ ደረጃ ላይ ያስቀመጥንላችሁ ፍሬሃት የማነስ ሲሆን በአስገራሚ የትወናና የፊልም ስራዎቿም የምናውቃት ፍሬሃት ከትወና በተጨማሪም በተለያዩ ሙዚቃ ክሊፖች ላይም ሰርታለች። ፍሬሃት ቦሌ አካባቢ የራሷ የሆነ የአበሻ ቀሚስ ሱቅና ትልቅ ሬስቶራንትም ባለቤት ናት። በ5ኛ ደረጃ ላይ ያስቀመጥናት ሞዴል ተዋናይና ፊልም ሰሪ የሆነችው አመልሰት ሙጨዬ ሲሆን ከስራ በላይም ተወዳጁ ሙዚቀኛ ቴዲ አፍሮ ሚስት በመሆንና ባላት እውቅናም በይበልጥም እውቅናን እንድታገኝ መንገድ የከፈተላትም ሲሆን በአዲስ አበባ ተወልዳ በዩኒክ አካዳሚ ፊልም ስራ እንዲሁም በዩኒቲክ ዩኒቨርሲቲ ጋዜጠኝነትም የተማረችው አመልሰት ሙጨዬ ባላት ቁመና በብዙ ዘንድም ተወዳጅና ለንደን ካፌን ጨምሮ ለብዙ ድርጅቶች ብራንድ አምባሳደርነት የምሰራም ሲሆን በዓመት ውስጥም ወደ 40 ሚሊዮን ብር የሚጠጋ ገቢ እንደምታስገኝም መረጃዎችም ያመለክታሉ። ውድ የቻናላችን ተከታታዮች እስካሁን ድረስ አብራችሁን ከቆያችሁ ሳብስክራይብ እና ላይክ ማድረጋችሁን እንዳትረሱ እያልኩ እኔ ወደ ቀጣዩ መረጃችን እናልፋለን። በ4ኛ ደረጃ ላይ ያስቀመጥናት ሰላም ተስፋዬ ስትሆን እድገቷም ሁመራ ያደረገችው ሰላም ተስፋዬ በፈረንጆች 2025 ሚሊዮን ብሮችን ካስገባችን በኋላም የምታገኘውን ገንዘብ በየጊዜው እያደገ በመምጣቱም አሁን ላይ ከቀዳሚዎቹ ባለሀብት ተርታም ልትሰለፍ እንችላለች። ሰላም ተስፋዬ ዘዲቲ ሞባይልን ብራንድ አምባሳደር ስትሆንም በዓመት ውስጥም በርካታ ሚሊዮን ብሮችም ካዝናዋም ታስገባለች። በ3ኛ ደረጃ ላይ የተቀመጠችው ዳናዊት መጉብ ስትሆን በጭራሽ ዝነኛ የመሆን ሐሳብ የሚላት ዳናዊት ቃና ቴሌቪዥን በመቀላቀልም በአጭር ጊዜ ውስጥም ተወዳጅነትና ዝና ማትረፍም ችላለች። በተጨማሪም ዝነኝነቷን በመጠቀም ሀብት ካከማቹ ሰዎች መካከልም ዳናዊትም ተጠቃሽ ናት። ከሀብት ምንጮቿ መካከልም በተለይም ድርጅቶችን ብራንድ አምባሳደር በሚሊዮን የሚቆጠሩ ገንዘቦችን በምታገኝበት መንገድ ዋነኛውና ተጠቃሽም ነው። በዓመት ውስጥም 50 ሚሊዮን ብር ወደ ካዝናዋ እንደምታስገባም ምንጮች ጠቁማሉ። የምትነዳው መኪና ማርሴዲስ GL የተባለ ሲሆንም መኪናው ከ20 ሚሊዮን ብር በላይ ዋጋ እንዳለውም ይገመታል። በአንደኛ ደረጃ ላይ ያስቀመጥናት ማህደር አሰፋ ስትሆን ማህደር ጥቂት የማይባሉ የአማርኛ ፊልሞችን ቢኖራትም በቀላሉ በሰው ልብ ውስጥ መግባት የቻለችው ግን ሰው ለሰው የተባለ የቴሌቪዥን ድራማም ሲሆን በወቅቱ የኢትዮጵያ ውስጥም ታዋቂ እሆናለሁ የሚል ሐሳብ አልነበራትም። ሆኖም እድል ቀንቷት በሀገራችን ቁጥር 1 ቱጃል አላሙዲንም ለመታወቅም በቅታለች። በአሁኑ ወቅትም ሸራተን ጨምሮ በርካታ ሀብቶችን በስራም የሚገኝም ሲሆን እንዲሁም ኑሯም እጅግ ቅንጡ ከሚባሉ በላይም ነው ይባላል። ማህደር ብቸኛ የግል አውሮፕላንም ያላት ሴት እንስት ስትሆንም ለአውሮፕላን ከ350 ሚሊዮን ብር የኢትዮጵያን ብር በላይ ማውጣታለች። ውድ ተመልካቾቻችን ለዛሬ ያዝንላችሁ ኢትዮጵያ ውስጥም የሚገኙ 10 ሴት ባለሀብት ዝነኞችም ወደ እናንተ አደረስን።
ከዚህ ውስጥም መካተት ነበረባቸው ብላችሁ የምታስቧቸው ዝነኛ ባለሀብት አርቲስቶቻችንም ኮሜንት ስር ላይ አስቀምጡልን። የዛሬው መሰናዷችን ይህን ይመስል ነበር። በቀጣይ ከዚህ የተሻለ ቪዲዮ እስከምንገናኝ ቸር ቆዩልኝ።